ዛሬ ሁላችንንም የሚነካ አንድ እውነታ ነው የምናነሳው። ስለዚህ እስከ መጨረሻው በሚገባ ተከታተሉ። ህይወት ማንንም አትጠብቅም። ይህን እውነታ በሚገባ ልንረዳውና እያንዳንዳችንም እንደ ግል እምነት ወደ ውስጣችን ልናሰርጸው የሚገባ አብሮን እስከ መጨረሻው የሚኖር ሀቅ ነው። ብዙዎቻችን ይህን እውነታ በተለያየ የህይወታችን ምዕራፍ አግኝተናል። ነገር ግን እንደ ተራ ነገር ቆጥረን ወደ ኋላ ገፍተናል። በየዕለት ሩጫችን ስንባዝን ፍርሃት በሚገባ እንዳናስተዋል እየጋረደንና መጠራጠር አውሮን አላስተዋልነው። በልቶ ለማደር ስንጣደፍ ህይወት በፍጹም የማትቆም መሆኗን ማንም ቆመ ማንም ወደቀ በራሷ ዛቢያ ያለማቋረጥ እንደምትጓዝ ማየት አልቻልንም። እያንዳንዱ ንጋት አዲስ እድልን ይዞ ይመጣል። መዳረሻችንን የምናሳምርበት በውሏችን አንዳች ቁም ነገር የምንፈጥርበትን እድል ይዞልን ነው የሚመጣው። እያንዳንዱ ቀን ፀሐይ ስትወጣ ለውጥ የምንፈጥርበትን ህልማችንን የምናሳድድበት ወርቃማ እድል ይሰጠናል። ጥያቄው ይህንን ነገር እናባክነዋለን ወይስ ደግሞ እንጠቀመዋለን ነው። ትክክለኛ ቀን እስኪመጣ ድረስ ቁጭ ብለን እንጠብቃለን? ሁኔታዎች የተመቻቹ እስኪመስለን ድረስ እንቆያለን? ማርፈድ መቆየት አማራጭ አይሆንም። መራሩ እውነታ ጊዜ በእኛ ቁጥጥር ስር አይደለም። እኛ ፈለግንም አልፈለግንም ሰከንዶች መቁጠራቸውን አያቆሙም። ህይወት እኛ ዝግጁ እስክንሆን ሁሉ ነገር የተስተካከለ መስሎን እስክንጀምር ቆማ አትጠብቀንም። እያንዳንዱ የሚቆጥረው ሰከንድ ከእድሜያችን ላይ የሚቀነስ ውድ ነገር ነው። የሚያመልጠንና ተመልሶ የማይመጣ ትልቅ እድል ነው። እስኪ የሆነ ነገር እንጀምራለሁ ብለን የፈጀናቸውን ቀናት እናስባቸው። የሆነ ስራ ትቼ ሌላ ስራ ጀምራለሁ ብለን ባልተመቸ ቦታ የቆየንባቸው ዓመታትን እናስባቸው። ህልሜ ላይ ለመድረስ ሩጬን ከዚህ ጀምራለሁ ብለን ያሳለፍናቸው በርካታ ሰኞችን እንቁጠራቸው። አዲስ ዓመት ላይ ለማስጀመር እያልን የቀበርናቸው ህልሞችንም እናስብ። ለራሳችን ተጨማሪ ጊዜ፣ ተጨማሪ ዝግጁነትና ተጨማሪ ልምድ እንደምንፈልግ እንነግሯለን። ራሳችንን ቀጣይ ሳምንት፣ ቀጣይ ወር ወይም ደግሞ ቀጣይ ዓመት እንጀምራለን ብለን እናሳምነዋለን። ነገር ግን የዘነጋነው ዋነኛ ነገር እነዚያ ሁሉ ነገሮች አሁን ላይ ትላንትና ሆኗል። እኛ ግን እዛው አንድ ቦታ ላይ ተቀርቅረን ቀርተናል። የሆነ ነገር እስኪቀየር ተቀምጠን እየጠበቅን ነው። ነገር ግን እውነታው እኛ እስካልተለወጥን ድረስ ምንም የሚቀየር ነገር የለም። እንዳልነው ነው። ህይወት እኛ የሆነ እርምጃ እስክንጀምር በፍጹም ቆማ አትጠብቀንም። የጥያቄዎቻችንን መልስ እስክናገኝ ቆሞ የሚጠብቀን ጊዜ የለም። መጀመር መፈለግ አሁን ማድረግ መቻል አለብን። ከሄደ የሆነው ጊዜ ሳያመልጠን እጃችን ላይ ያለ ነው በአግባቡ ልንሰራበት የሚገባው። መጠበቅ ብዙዎቻችን የማንችለው ቅንጦት ነው። ዓለም ለማናችንም አትቆምልንም። እስኪ እንደ ምልክት የምንመለከታቸውንና የምናደንቃቸውን ስኬታማ ሰዎች እናስተውላቸው። ትክክለኛ የሚባል ጊዜ እስኪመጣ ጠብቅ ያውቃሉ? የሆነ እርምጃ ለመራመድ መንገዱ ካልተደላደለ እግራችንን አናነሳም ብለው ያውቃሉ? በፍጹም። ባላቸው ጊዜ እርምጃን ጀምሯል። ፍርሃታቸውን ተጋፍጠውታል። ያለመሳካት እድሎችን ወደ መቻል ለውጧል። በአጠቃላይ ወሳኝ ተግባራትን ፈጽሟል። ሁሉ ነገር ፍጹም ሆኖ ቦታውን እስኪይዝላቸው አልጠበቁ። ከመሰናክሎችና ከችግሮች በላይ ሆነው ተራምደዋል። ያም ነው ደግሞ እንደ ምልክት እንድናያቸው ያደረጋቸው። እስኪ ስለ ፍርሃት እናውራ። ፍርሃት ተፈጥሮ የሆነ የህይወታችን አንድ አካል ነው። ሁሉም ሰው አይነቱና መጠኑ ይለያያል እንጂ መፍራቱ የማይቀር ነው። ነገር ግን ይህ ፍርሃትን ከፈቀድንለት ሰውነታችንን ተቆጣጥሮ የትም እንዳንንቀሳቀስ ሽባ ሊያደርገን ይችላል። መውደቅን መፍራት፣ መሳሳትን መፍራት፣ የማናቀውን መፍራት ሊሆን ይችላል። ካላስቆምናቸው ወደ ውድቀት ይነዱናል። ፍርሃትን ላለመስራታችን ሰበብ አናድርገው። ፍርሃት ወደ ኋላ ከሚጎትተን ይልቅ እንደ መነሳሻ ልንጠቀምበት ግድ ነው። ይህም ደግሞ ብልህነት ነው። ፍርሃት ወደፊት እንድንገፋ፣ ሪስክ እንድንወስድ፣ እርምጃ እንድንጀምር እንዲገፋፋ ልንጠቀምበት ይገባል። ስኬታማ ሰዎች የማይፈሩ ሰዎች ሳይሆኑ ፍራቻቸውን እርምጃና ተግባር ለመጀመሪያ የሚጠቀሙበት ሰዎች ናቸው። እስኪ ህይወታችንን ዞር ብለን በጥልቀት እንመልከተው። የቀበርናቸው የተውናቸው ህልምና ጎሎቻችን የትኞቹ ናቸው? ለመጀመር ትክክለኛ ጊዜ የጠበቅንባቸው ሐሳቦችስ የትኞቹ ናቸው? የተደላደለ ሁኔታን ስንጠብቅ ያመለጡንን እድሎች እናስባቸው እስኪ። አሁን እነዚህን ጥያቄዎች ራሳችንን እንጠይቀው። እርምጃ እንዳንጀምር ያደርገን ምንድን ነው? ህይወት ሁለተኛ እድል ብሎ ነገር አታውቅም። ያለፈን ነገር የምንመልስበት እድላችን ዜሮ ነው። ህይወት ሁሌም ቢሆን የተዘጋጁትን ብቻ ይዛ ነው ወደፊት የምትሮጠው። አብሮ መጓዝ ደግሞ የኛ ድርሻ ነው። ሁሉም አዲስ ቀን ለውጥ የመፍጠሪያ እድል ነው። አዲስ እርምጃ የመጀመር አዲስ ነገርን የመፍጠሪያ አጋጣሚ ነው። በጠበቅን ቁጥር አብዝተን እናረፍዳለን። በነገራችን ላይ ለመጀመር ሁሉን ነገር መረዳት አይጠበቅብንም። ለመጀመር ሁሉ ነገር መዘጋጀት የለበትም። አንድ የሚያስፈልገን ወሳኝ ነገር ቢኖር
የመጀመሪያውን እርምጃ ለመራመድ የሚጠበቅብን ቁርጠኝነት ነው። ይህ እውነታ ስለመጠበቅ ሳይሆን ወደ ተግባር ስለመግባት ነው። እስኪ እኔ ላይ የደረሰ አንድ ታሪኬን ልንገራችሁ። የሆነ ወቅት ላይ ከፍተኛ ትግል ውስጥ የገባውበት መሰናክል ገጥሞኝ ነበር። ያ አጋጣሚ ነገን ቅርጽ የሚያስይዝ ውሳኔ የሚፈልግ ነበር። ለዛ ነገር የምፈልጋቸው ምላሾችን አላገኘው። ቀጥሎ የሚመጣውን ነገርም አላውቅም ነበር። ነገር ግን በወቅቱ ማቀው አንድ እውነታ ውሳኔ ወስኜ የሆነ ነገር ካላደረኩኝ ህልሜን ማሳካት አልችልም ነበር። የምፈራው ነገር ላይ ተረማምጄ ልክ ነው ያልኩትን እርምጃ ተራመድኩ። ታዲያ ያ ውሳኔ ነገሮችን እስከ ወዲያኛው ለወጣቸው። ዝግ እንደሆኑ ይቆያሉ፣ ለኔ አይከፈቱም ያልኳቸው በሮች ተከፈቱ። በፍጹም ደርስበታለሁ ብዬ የማላስበው መንገድ ላይ ራሴን በኩራት ስረማመድ አገኘሁት። አያችሁ፣ መጠበቅ ብዙ ነገር ሊቀብርብኝ አጠገቤ ነበር። ነገር ግን ያቺ እርምጃ ነገሮችን ቀየረች። ትክክለኛ የምለው ቀን እስኪመጣ ከመጠበቅ ቀኑን ራሴ መፍጠሬ ብዙ ነገር ሸለመኝ። ስለዚህ ጥያቄው መጠበቅን ለማቆምና ወደ እርምጃ ለመግባት ምን እያደረጋችሁ ነው የሚል ነው። መጀመሪያ ያዘገየናቸውና የደበቅናቸው የኛ ነገሮችን እንለይ። የትኞቹን ህልሞች፣ ጎሎችና ለውጦችን አዘገየናቸው? ይህን ካወቅን በኋላ መቆጣጠርና ማድረግ ወደምንችለው ተግባራት እናውረዳቸው። ሁሉ ነገር ባንዴ አይሳካም። ስለዚህ አንድ ጊዜ የምንሰራቸውን ነገሮች እያወጣን ሁሉንም በየተራ እንተግብር። በመጨረሻም ደግሞ እርምጃ ለመውሰድ ቁርጠኛ እንሁን። ቀነ ገደብ እናስቀምጥ፣ ፕላን እናውጣ። ከዛ ራሳችንን ለዛ ነገር ተገዢ እናድርገው። በፍጹም እንዳንረሳ፣ እያንዳንዱ የምናረፍደው ደቂቃ፣ የምናባክነው እድል ከነጋችን ላይ ነው የሚቀነሰው። ህይወት እንደዋዛ ያለምንም ስራ እንድታልፈን አናድርግ። ጊዜያት ካለፉ በኋላ ዞር ብለን ስንመለከት የምንኮራበትን አሁን እንኖር። በሚገባ እንደኖርን፣ ሁሉንም እድል እንደተጠቀምን፣ ነገሮች እስኪስተካከሉ እንዳልጠበቅን፣ እያንዳንዱን ቅጽበት ለተፈጠርንለት ዓላማ እንደኖርንና እረፍት የለሽ ጉዞ እንደነበረን ዞር ብለን እያየን ለማውራት ዛሬን ከመጠበቅ ከፍራትና ከመቆም አጽድተን እንኑራት። ህይወት እንድታልፈን አንፍቀን። አሁንን እንዳሁን እናሳልፈው። ወሳኙን ውሳኔዎችን እንወስን። እያንዳንዱን ሰከንድ በትኩረትና በዓላማ እናሳልፈው። ህይወት ልምምድ አይደለችም። አንድ የምንኖራት በፍጹም ለማንም የመደገም እድል የሌላት አንድና አጭር ናት። አንድ ጥይት የቀረው ወታደር እንደዋዛ እንደማይተኩሳትና ብዙ እንደሚያስብባት ሁሉ ህይወታችንን በሚገባ በዓላማ እንኖራት። ትክክለኛ ቀን፣ የተስተካከለ ሁኔታ መጠበቅ ራስን ወደ ቁልቁለቱ መወርወር ነው። አሁንን እንጠቀም። ያ ነው ወደፊታችንን ቅርጽና መልክ የሚያስይዝልን። ነገ የምንፈልገውን ህይወት የመስራት እድል እጃችን ላይ አለ። ደግሞም እንችላለን። ግን አሁን እርምጃ ከጀመርን መጠበቅን ካቆመን ብቻ ነው። የያዝናቸውን ህልሞች፣ ያሰብናቸውን መዳረሻዎች፣ መፍጠር የምንፈልገውን ህይወት በሙሉ እናስታውስ። ከዛ ደግሞ እንዳናሳካ ወደ ኋላ የሚጎትቱን፣ አንድ ቦታ ቆመን እንድንጠፋ የሚያደርጉን ነገሮች ምንድናቸው የሚለውን እንለይ። በሁለቱ ጉዳዮች መካከል ያለው ነገር ለመጀመር ያለን ውሳኔ ነው። ስለዚህ ያንን ውሳኔ አሁኑኑ እንወስን። እርምጃ እንጀምር። ሁሉ ነገር አልጋ ባልጋ እስኪሆን አንጠብቅ። ምናልባትም መንገዱ ሾህ ቢኖረውም እንኳን እየደማንም ቢሆን እንራመድ። እያንዳንዱን ቀን ወደ ስኬታችን የመቅረቢያ እድል ነው። በፍጹም ይህ እድልን ማበላሸት የለብንም። በመጨረሻም ደጋግመን ያነሳነውን ሐሳብ አሁንም እናስታውስ። ህይወት ማንንም ቆም አትጠብቅም። ያለ መቆም ነው ወደፊት የምትቀጥለው። በዚህ ጉዞ ላይ የመሳተፍ ውሳኔ በእጃችን ነው። በመንገዳችን የሚያጋጥሙንን እድሎች በሙሉ እንጠቀም። ህይወትን በዓላማ እንኖራት። መጠበቅ፣ መፍራት፣ ሰበብ መደርደር ስኬታችንን፣ መዳረሻችንን፣ ህልማችንን እንዳይበሉብን እንጠንቀቃቸው።